የጨጓራ መድኃኒት እንደጨረስኩኝ የጨጓራ ምልክት ይመለሳል ዶክተር ምን ይሻለኛል ይሉናል። ዶክተር አሚር ሙሰማ እባላለሁ። ዌል ስፕሪንግ መልቲ ስፔሻሊቲ ሴንተር የሮብ ባለን የጨጓራ አንጀትና የጉበት ክትትል ውስጥ የምንጠየቀው በጣም የተለመደ ጥያቄ ነው። በተደጋጋሚ መድኃኒት ወስጃለሁ። የጨጓራ መድኃኒት ብዙ አይነት ሀገራቸውን ቀያይሬ ብዙዎቹን ወስጃለሁ። ለቀናት ለውጥ ይኖረኛል። ተመልሶ ወዲያው እንዳቆምኩኝ መድኃኒት እንዳቆምኩኝ ምልክቶች ይመለሳሉ ይላሉ። 5 ጥያቄዎችን ነው ማየት የምንፈልገው። የመጀመሪያው ኤች ፓይሎሪ ታክሟል ወይስ ቴስት ተደርጓል? ኤች ፓይሎሪ በባህሪው መድኃኒት የመልመድ ወይንም ሲመረመር የመጥፋት የመደበቅ ባህሪ ስላለው ኤች ፓይሎሪ ካልጠፋ ምልክት ሊመለስ ይችላል። ሁለተኛው ደግሞ ጨጓራ በባህሪው ለአሲድ ሴንሲቲቪቲ ባክቴሪያ ጠፍቶ አሲድ መድኃኒት ወስዶም ግን ሃይ ሴንሲቲቪቲ የሆነ ወይንም የመፍጨት ባህሪው ዘገም ያለ የጨጓራ አይነት አለ። ይሄ ራሱን የቻለ ሕክምና ክትትል አለ። በሶስተኛ ደረጃ ስትረስ ወይንም የጫና ተደጋጋሚ ኮንስታንት ጫና ውስጥ ያለ ሰው ጨጓራ አሲድ መጠኑ የጨጓራ አሲድ የሚረጭበት ጊዜና ባህሪው ይቀየርና ጨጓራ ቶሎ ሊነሳ ከመድኃኒት በኋላ ሊያገረሽ ይችላል። አራተኛው የአመጋገብ ባህሪ ነው። ብዙ ሰው በቀን አንዴ መብላት፣ ምግብ በተለያየ ምክንያት ምግብ መዝለል፣ ቶሎ መብላት፣ ብዙ ምግብ አንዴ መብላት የመሳሰሉና ሌሎችም የአመጋገብ ስርዓት ችግሮች ጨጓራ በተደጋጋሚ ምልክት እንዲያሳይ እንዳይድን ምክንያት ሊሆን ይችላል። ከዚህ ጋር ተያይዞ የአመጋገብ በተለይ የቡና መጠን የሚወስዱት ካፌን መጠን፣ የቅመም መጠን፣ ሲጋራ ማጨስ እና ሌሎችም ከምግብ ጋር የተያያዙ ችግሮች አሉ። እኚህና መሰል ችግሮች ካሉ ጨጓራ ላይድን ይችላልና አሲድ ብቻ መድኃኒት መውሰድ ብቻውን ጨጓራን ላያክም ይችላል ማለት ነው።